ሰላም ውድ ቤተሰቦቻችን፣ ዛሬ ስለ ቅድመ እርግዝና እንክብካቤ ወይንም ፕሪኮንሴፕሽን ኬር እንመለከታለን። እርግዝና ከመጀመሩ በፊት የእናትና የአባት ጤና መሻሻል አለበት። ስለዚህ ለጤናማ ሕፃን አስፈላጊ መሆኑን እንገነዘባለን። ቅድመ እርግዝና እንክብካቤ ማለት ምን ማለት ነው የሚለውን በምናይበት ጊዜ እርግዝና ከመፈጠሩ በፊት የጤና ሁኔታን መመርመርና ለጤናማ እርግዝና ዝግጁ መሆን ማለት ነው። ለምን አስፈላጊ የሚለውን በምናይበት ጊዜ ቅድመ እርግዝና እንክብካቤ የእናትና የሕፃንን ጤናን ያሻሽልልናል። እንዲሁም በእርግዝና ጊዜ የሚከሰቱ ችግሮችን ይቀንስልናል። ዝቅተኛ የልደት ክብደት ያለው ሕፃን ከመውለድ ይታደጋል እና አንዳንድ የወሊድ ችግሮችን ይቀንሳል በጊዜው ስለምንከታተለው ማለት ነው። በዚህ ሰዓት የምንመረመረው የምርመራ አይነቶች ምን ናቸው የሚለውን ስናይ ከእርግዝና በፊት የደም ግፊት ምርመራ፣ የስኳር ምርመራ፣ የደም ማነስ መኖር አለመኖሩ ምርመራ እና ሌሎች ተላላፊ በሽታዎች ካሉ ቀድሞ ለማወቅ ይረዳል። በተጨማሪም አመጋገባችንን ምን ይመስላል የሚለውን እንደ ፎሊክ አሲድ እና ሌሎች ንጥረ ነገር የተመጣጠኑ ምግቦችን መመገብ ይኖርብናል። ፎሊክ አሲድ መድኃኒት አትክልትና ፍራፍሬ ቢቻል ወተትና እንቁላል ቢኖረው ለሕፃኑ ለምንቀበለው ሕፃን ጤንነት ጠቃሚ ሊሆን ይችላል። ፎሊክ አሲድ ከእርግዝና በፊት ጀምሮ መውሰድ በሕፃኑ የአንጎልና የጀርባ ችግር እንዳይከሰት ይከላከላል። ተመጣጣኝ ምግብም እንደዚሁ አስፈላጊ ነው። ምን አይነት ነገሮችን መተው ይኖርብናል? ሲጋራ፣ አልኮል እና አደንዛዥ እጾች የሚወስዱ ቤተሰቦች በሕፃኑ ላይ እነዚህ ነገሮች ሊከሰቱ ይችላሉ። የፅንስ መጨንገፍ፣ ቀድሞ መውለድ እና የሕፃን እድገት ላይ ችግር መፍጠር ሊከሰት ይችላል። ስለዚህ ከእርግዝና በፊት መተው አስፈላጊ ነው። የአእምሮ ጤና እንደ አካላዊ ጤና አስፈላጊ ነው። ስለዚህ ጭንቀትን መቀነስ፣ በቂ እንቅልፍ፣ እረፍት ማድረግ እና የቤተሰብ ድጋፍና መተሳሰብ መኖር አለበት። ጤናማ እርግዝና ከቅድመ ዝግጅት ይጀምራል። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን።